الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبد الله ورسوله وصفيه وخليله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فيا أيها المشاهدون والمشاهدات، السلام عليكم ورحمة الله تعالى وبركاته. ودي ተመልካቾቻችን ዛሬም እንግዲህ ኢንሻአላሁ ተዓላ ፈድሉ ዐሽሪ ዚልሒጃ የዚልሒጃ አስርቶች የመጀመሪያዎች አስርቶች ያላቸውን ፈድልና ትሩፋት እያወራን ነው የነበረው። ዛሬም ኢንሻአላሁ ተዓላ ያንኑ የምንቀጥል ይሆናል በኢዝኒላህ ሱብሓነሁ ወተዓላ። እነኛ 10 ቀናቶች ያው ባለፈው ፕሮግራማችንም እንዳልነው ሁሉ በጣም ልዩ ቀናቶች ናቸው፣ ልዩ አጋጣሚዎች ናቸው፣ ልዩ ሙናሰባዎች ናቸው። አላህ ሱብሓነሁ ወተዓላ የሰጠን ልዩ ቀናቶች፣ ወደ አላህ የምንቀርብባቸው ቀናቶች ናቸው። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለነኚህ ቀናቶች ስላደረሰንና እነኚህ ቀናቶችን ኢባዳ እንድናደርግ አላህ ስለወፈቀን አላህን ማመስገን ያስፈልጋል። ምስጋና ይቀድማል። እነኚህ ቀናቶችን ተመኝተው እነኚህ ቀናቶች ላይ ደርሰው አላህን ለመገዛት የሚመኙ ሰዎች ብዙ ነበሩ። ነገር ግን ሆኖም አላህ ሱብሓነሁ ወተዓላ ያላደረሳቸው በርካታ ሰዎች ይኖራሉ። እኛን ደግሞ አላህ ሱብሓነሁ ወተዓላ እነኚህ ውድ ቀናቶች መልካም ስራ ብንሰራባቸው አድዓፈ ሙዳዓፋ ንብብር ሆኖ እጥፍ ድርብ ሆኖ የምናገኘውን መልካም ስራ የምንሰራባቸው ቀናቶች ስለሆኑ ለነኚህ ቀናቶች አላህ ስላደረሰን አላህ ሱብሓነሁ ወተዓላ በመጀመሪያ ማመስገን ያስፈልጋል። ከነኚህ ቀናቶች ከምንሰራቸው መልካም ስራዎች መካከል አንደኛው ጾም ሲሆን ጾም የሚባለው ከመጀመሪያ ጀምሮ እስከ ዒዱ ቀን ድረስ የምንጾመው 9ኙን ሁሉ የምንጾምባቸው ቀናቶች ናቸው። ጾም በተመለከተ ምናልባትም አንዳንድ ሰዎች ትንሽ ጾም ላይ ተሳሁል የማድረግ በእነኚህ ቀናቶችን አስመልክቶ የመጡ ከነቢዩ ሰለላሁ ዐለይሂ ወሰለም የመጡ አሐዲሶች ወይም ደግሞ መረጃዎች የሉም በሚል ተሳሁል የሚያደርጉ ወንድሞች ይኖራሉ። ይሄ ትክክል አይደለም፣ የተሳሳተ ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ደረጃ ባለፈው ፕሮግራማችን ላይ ባነሳ ነው ሐዲስ ላይ እነኚህ ቀናቶች ውስጥ ከሚሰሩ መልካም ስራዎች በላይ ታላቅ መልካም ስራ የለም፣ አላህ ዘንድ የሚወደዱ መልካም ስራዎች ቢኖር በእነኚህ ቀናቶች የሚሰሩ ናቸው ማለታቸው። ነብዩ ሰለላሁ ዐለይሂ ወሰለም መልካም ስራ የሚለው ዋነኛውና ታላቁ ጾም ነው። በጾም ላይ ብዙ ጾም እየጾም ሌሎችንም ኢባዳዎች ማድረግ እንችላለን። የጾም ኢባዳ በራሱ ትልቅ ኢባዳ ነው። ይህ ብቻ አይደለም፣ በተዕይንም በኹሱስም ጾምን አስመልክቶ የመጣ ሐዲስ አለ። الذي رواه أبو داود والنسائي أبو داودنا نسائي ዘገቡት፣ ሌሎችም የዘገቡት ሐዲስ አለ። عن بعض أزواج النبي صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች አንደኛይቷ ናት ሐዲሱን ያስተላለፈችው። ምን ትላለች? أن النبي صلى الله عليه وسلم كان يصوم 9 ذي الحجة የዙል ሒጃ 9 ቀናቶችን ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ ነበር ብላለች። በእርግጥ ከአይሻ ነብዩ ሰለላሁ ዐለይሂ ወሰለም ሲጾሙ አላየኋቸውም የሚል ሪዋያ አለ። ሆኖም ግን ይሄኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አስርቶችን ይጾሙ ነበር የሚለው እንደል ሙሐዲሲን እንደዚህ አይነት አጋጣሚዎች ካሉ አይሻ አላየሁም ነው ያለችው። እዚህ ጋር ደግሞ ማየቷንና ነብዩ ሰለላሁ ዐለይሂ ወሰለም ሲጾሙ ማየቷን ስለገለጸችልን ወልሐፊዙ ወልሙስቢቱ ሙቀደሙን አለናፊ ይባላል። አንድ ነገር ከነብዩ ሰለላሁ ዐለይሂ ወሰለም አንደኛው ነብዩ ይሄን አድርገዋል ቢለን፣ አንደኛው ደግሞ ሲያረጉ አላየሁም ቢል አንደኛው ሰሐቢ ሲያረጉ አይቻቸዋለሁ የሚለውን ነው የምናስቀድመው። ምክንያቱም ይሄኛው የበለጠ እውቀቱ አለው ማለት ነው። ነብዩ ማድረጋቸውን አይቷል፣ ነብዩ መጾማቸውን አይታለች ማለት ነው። ያቸኛ አይሻ ደግሞ ረዲየላሁ ዐንሃ አላየሁም ነው ያለችው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ እንደነበርም ጭምር ተረጋግጧል ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ፊዕላቸውም ተግባራቸውም ጭምር ነው ማለት ነው። ይሄን ሐዲስ በተመለከተ ሙሐዲሶች ደረጃው ምን ይመስላል? ሐዲሱ ሰሒህ ነው ወይስ ضعيف ነው ሲባል በርካቶቹ ሐዲሱ ሰሒህ ነው ወይም ሐሰን ነው ብለዋል። ስለዚህ ይحتج به እንደ ሁጃና እንደ መረጃ ልንጠቀመው እንችላለን። በተዕይንም ጾምን በተመለከተ በእነኚህ ቀናቶች መጾም እነኚህ ቀናቶችን ሁሉንም 9ኞችን መጾም ከነብዩ ሰለላሁ ዐለይሂ ወሰለም የተረጋገጠ በመሆኑ እነኚህ ቀናቶችን በአልሆነ ነገር ማሳለፍ አይጠበቅብንም። በጾም እያደረግን እየጾምን ሌሎች ኢባዳዎችንም እያደረግን ማሳለፍ ያስፈልጋል ነው። እነኚህ 10 ቀናቶችን ለየት የሚያደርጋቸው ብዙ ነገሮች አሉ ብያለሁ ያለ ፕሮግራማችን ላይ።
አንደኛ ኡመሃቱል ዒባዳት ተለላቅ ኢባዳ ዋና ዋና የሚባሉ ኢባዳ አይነቶች መሰባሰባቸው። ሌላ ደግሞ በእነኚህ 10 ቀናቶች ውስጥ ምን አለ? የውሙ ዓረፋ የዓረፋ ቀን አለ። ወሆ የውሙ ታሲዑ ሚን ሸህሪ ዚልሒጃ ከዙልሒጃ ጨረቃ 9ኛው ቀን የውሙ ዓረፋ ይባላል። እሱ በእነኚህ 10 ቀናቶች ውስጥ ይገኛል። የውሙል ሐጅል አክበር የሚባለው ደግሞ ሐጀል አክበር የታላቁ ሐጅ ቀን የተባለው ደግሞ አልየውሙል ዓሽር ሚን ሸህሪ ዚልሒጃ ከዙልሒጃ 10ኛው ቀን ደግሞ እነኚህ 10ሮች ውስጥ እነኚህ ቀናቶች ውስጥ ይገኛል። ስለዚህ እነኚህ ነገሮች በጣም በርካታ ነገሮች ስላሉባቸው ታላላቅ ቀናቶችንም ስላሰባሰቡ ለዚህ ነው ታላቅ ቀናቶች ናቸው። አያሙ ሙባረካት የተባረኩ ኸይር ስራ የሚበዛባቸው የሚነባበርባቸው ቀናቶች ናቸው የተባሉት። ለብቻ ወደ አረፋ ቀን 9ኛው ቀን ስንመጣ እሱም በተመለከተ በልዩ ሁኔታ እነኛ 10ሮች አንዱ ከመሆኑ ጋር እሱም በተመለከተ ደግሞ በልዩ ሁኔታ ከነብዩ ሰለላሁ ዐለይሂ ወሰለም የመጡ በርካታ አሐዲሶች አሉ። ይሄ የውሙ አረፋ ትልቅ ቀን መሆኑን በተመለከተ የሚያመለክቱ አንደኛ እሱን ትልቅ ያደረገበት አሁን እንደሚታወቀው እነኚህ የዙልሒጃ ጨረቃ የሐጅ ስራ የሚፈጸምበት የሐጅ ክንዋኔ የሚከወንበት ሰዎች በዓለም ላይ አንድ ቦታ ተሰባስበው ጌታቸውን የሚያመልኩባቸው ቀናቶች ናቸው። እነኚህ ቀናቶች አላህ ሱብሓነሁ ወተዓላ በዚሁ አጋጣሚ በእነኚህ ቀናቶች በተባረኩ ቀናቶች አላህ ሐጅ በይቲላሂል ሐራም የተከበረውን ቤት ሐጅ እንድናደርግ ደግመን ደጋግመን የምንለምንባቸው ቀናቶች ስለሆኑ እነኚህ ቀናቶችን በዚሁ አጋጣሚ ደግሞ ዱዓ የምናደርግባቸው ቀናቶች ናቸውና ዱዓ እያደረግን በኢባዳ ማሳለፍ አለብን። አላህ ሱብሓነሁ ወተዓላ ሁላችንንም ሐጅ በይቲላሂል ሐራምን ደግመን ደጋግመን የምንዘይር የምንሄድ የሚወፍቀን አላህ ሱብሓነሁ ወተዓላ አድርገን መልካም ስራችንንም አላህ ሱብሓነሁ ወተዓላ ይቀበለን። ኢንሻአላሁ ተዓላ ዛሬ ፕሮግራማችንን በዚህ የምናቆም ይሆናል ቢኢዝኒላህ ሱብሓነሁ ወተዓላ። በሌላ ፕሮግራም እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ እኔንም እናንተንም በኢባዳ በሰላም አላህ ያቆየን። ወጀዛኩሙላሁ ኸይረን። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد